እንዴ ምን እሺ ብራዘር እርቃኑ እንዴ አማኒ እንኳን ደህና መጣ። በበሩ ገብተሽ እንኳን ደህና ቆየኝ። ባርኮት ደህና ነህ? ማለቴ ሰላም ነው? አረ ሰላም ነው። መጣሁ አንድ ቦታ ደርሼ። አይ ስራ ኑሮበት ነው የሚሆነው። ቆይ ምሳ ላምጣልህ። ሊዱዬ አንዴ ነይማ። ምንድነው? ቅድም ቁማር ተበልተ ነው አይደል እንደዛ ስትሆን የነበረው? ጭራሽ ደግሞ በካርታም ጃኬትን ተበልተ መጣ። የኔ ፍቅር ነገ የሚመልስልሽ 2 ሺህ ብር ስጭኝ። የተበሉትን ላስመልስ። አልሰጥም። አትሰጭኝም? አዎ እሺ ሂድ ከእንግዳው ቀፍ። አማኒ እቺ ነገር ተበላሽታለች። አሰርቼ ላምጣት። ኧረ ሪሲቨሩን በላው። እየገባኝ አይደለም። ምንድነው ወንድሜ? የኃላፊነት የሚሰማው የድሮ ባርኮት አይደለም፣ ተቀይሯል። እሱንም ተበልቶ መጣ። በጣም እኮ ነው የሚገርመው። ቲቪው ካልመጣ ዲኮደሩ አይሰራም እኮ ነው የሚለው። አረ ነቅሎ ወሰደው። አንተ ቁማር ያ ሁሉ እንክብካቤ፣ ለቤቱ የነበረውን ፍቅር፣ ለራሱና ለትዳሩ የነበረውን ክብር በሙሉ የቁማሩ ፍቅር ወሰደበት። ሊያቆም ከራሱ ጋር ይታገላል፣ ግን ፈጽሞ አልቻለም። አንቺንም እንዳያስማማሽ ብቻ። በፓንት መጣ። አንድ ቤት ውስጥ ግን 4 ሶፋ ምን ይሰራል? እንደ ሀገር ከተጎዳንበት እንደ ትውልድ ከሞትንበት ነገር መካከል አንዱ ቁማር ነው። አንድ የተቆጣጥሮ እጁ ላይ አያስገባህ እንጂ ካስገባህ በኋላ ፖለቲከኛውን ሃይማኖተኛ፣ ዝነኛውን ኃይለኛ እሱ ጉዳዩ አይደለም። የሮናልዲኒዮ ጎቾ አይነት የዓለማችን ቁጥር 1 እግር ኳስ ተጫዋችን ሳይቀር ከነበረበት ዝናና ክብር አውርዶ የፈጠፈጠ ጀግና። ኢትዮጵያውያን ወጣቶች በየጊዜው ራሳቸውን እንዲያጠፉ ምክንያት የሆነ እናትን የወላድ መካን አድርጎ ቤትን ያላባወራ ሚስትን ባል አልባ የሚያደርግ አደገኛ ቦምብ ነው። አዲሱ ዓመት በቁማር እስር ውስጥ ያላችሁ ወንድሞቼ ነፃ ወጥታችሁ ወደ ቀድሞ ስራችሁና ክብራችሁ የምትመለሱበት ዓመት ይሁንላችሁ። አይዟችሁ፣ ከፈጣሪ ጋር ሁሉን ማድረግ ትችላላችሁ። ፎሎውና ሼር እያደረጋችሁ ሐሳባችሁን በኮሜንት አስቀምጡልን። እቺ ነገር ስንት ታወጣ ይሆን? እንዴት እንደሚችል